እሱ ጥያቄ ምንድን ነው? እስልምና የነቢዮች ሃይማኖት ነው ብለሃል እና ቁርአን ደግሞ ወረደው በነቢዩ ሙሐመድ ነው አይደል? ቁርአን የወረደ ከአላህ ዘንድ ከአምላካችን ዘንድ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ የመጀመሪያዎቹ ነቢይ ትክክለኛ እምነት ከሆነ ለምን አላወረዱትም? ለምን አልጻፉትም? እና ሌላም ጥያቄ አላለኝ። መልካም እንግዲህ አምላክ ለነቢያት ሲገልጥ የነበረው ቃሉን እሱ ነው። ለመጨረሻ ዘመን ነቢይ ለነቢያችን ሰለላሁ ዐለይሂ ወሰለም የገለጠላቸው እና እነ አብርሃም እነ ኢስሐቅ እና ሁሉም እነዚህ ነቢያቶች ሙስሊም እንደነበሩ ማስረጃ ሰጣለሁ። ምን መሰለህ፣ በክርስትና እነ አብርሃም እነ ሙሴ የጻፉት መጽሐፍ አለ በክርስትና። እዛ ላይ ክርስቲያን በሙስሊም ግን በእስልምና ምንም የጻፉት ነገር የለም። ስለዚህ ለእነሱ ለምን አልወረደም ነው። አብርሃም የጻፈው መጽሐፍ እንዳለ እስኪ መጽሐፍ ቅዱስ ላይ ስታይሽ ችግር የለም። እና ደግሞ አንድ ሌላ ጠይቀህና ታብራራልኛል። እኔ ላብራራልህ ነበር ግን ስጀምር የራስህን መስፈርት አስቀምጥ። ከአብርሃም የጻፈው መጽሐፍ አለ እኛ ጋር አልክ፣ በእስልምና ግን የለም አልክ። እሺ አብርሃም የጻፈው መጽሐፍ ምን ይባላል? የቱ ጋር ነው ያለው? እንደዛ ለማለት ፈልጌ ሳይሆን በክርስትና ነቢያቶች እንዳለ ያው መጽሐፍት አላቸው። በእስልምና ግን ለቁርአን የወረደው ለነብዩ መሐመድ ነው። ስለዚህ ለእነሱ ለምን አልወረደም ነው ሀሳቤ። ላስረዳሽ። የሚረብሽ ድምፅ አለ ያለ የሚረብሽ ድምፅ። እሺ ላስረዳ። ይኸውልህ ችግር የለውም ላስረዳ። በቁርአን ላይ የሁሉም ነቢያት መጽሐፍ አለ። መጽሐፍ ሲባል ምን ማለት ነው? ከአምላክ ዘንድ የተሰጣቸው ቃል ነው አይደለ? ሲያስተምሩት የነበረው በዚህ እንስማማ። ልክ ነው። በጣም ጥሩ። የአብርሃም አስተምሮ አለ፣ የሙሴ አስተምሮ አለ፣ የመሲሁ አስተምሮ አለ፣ የኤልያስ አስተምሮ አለ፣ የያዕቆብ አስተምሮ፣ የሁሉም ነቢያት አስተምሮ አለ። የእያንዳንዳቸውን እሰጥሃለሁ። ትፈልጋለህ? እነዚህ ነቢያቶች ሙስሊም እንደሆነ ነበሩበት ማለት ልክ አሁን እኮ እያልከኝ ያለው የእነሱን በታሪክ የሚያወራው ነቢዩ መሐመድ ነው። ቁርአን የወረደው በእሱ አማካኝነት ስለሆነ ነቢዩ መሐመድ አያወሩም። አሁን መጣ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው ቢያወሩ ኖሮ እሺ አልሰማቸውም ትላለህ። ጥሩ እርሳቸው አይደለም እነዚህ ነቢያቶች ራሳቸው የሚሰጠህ ያዕቆብ ራሱ አደራ ልጆች ሙስሊሞች ሆኑ አለ ያዕቆብ ይላል። ያዕቆብ ራሱ ነው ተናጋሪ እና ይህን ቃል ግን አምላክ ገጥምና በመጨረሻ ዘመለሽ። እሺ አንድ ሌላ ጥያቄ ደግሞ ልድገምና ይብቃኝ። እሺ ሄላ በእስልምና እሺ ቀጥል። ጥያቄ ምንድን ነው? እሱ በእስልምና ወንድና ሴት በአላህ ዘንድ እኩል ይታያሉ? እሺ ከታዩስ ለምሳሌ ወንዶች ካፊር ሴቶችን እና ክርስቲያኖችን ማግባት ይችላሉ። ሴቶች ግን ካፊር ክርስቲያኖችንም ሆነ ይሁዳ እንትኖቹ ማግባት አይችሉም። ለምንድን ነው እንደዛ የሆነው ለማለት ፈልጌ ነው። አመሰግናለሁ። እሺ ይሄን ነበር ሚዛን አይደለም። አንደኛ ማግባት አይቻልም። አላህ ስብሐነሁ ወተዓላ ወላ ተንኪሑል ሙሽሪኪነ ሐታ ዩእሚኑ ወላ ተንኪሑል ሙሽሪካቲ ሐታ ዩእሚንነ ይላል በቁርአን ላይ። በአላህ ላይ የሚያጋሩ እንዳታገቡ፣ በአላህ ላይ የሚያጋሩ ሴቶችን እንዳታገቡ ብሏል። አይቻልም፣ አይፈቀድም። ይሄ ነው። እሺ እሺ ሌላ ጥያቄ አለ? እኔ ላልጠይቅህ አንድ ጥያቄ ፈቃደኛ ከሆንክ ከክርስትና። ኧረ እኔ እንኳን ልጠይቅ ነው እንጂ ማለት እኔ ብዙም እውቀቱ የለኝም። አብሽርሽ። እሺ ቴንኪው። ሌላ ክርስቲያን ካለ እኔ ብሎ ይጻፍና ይግባ። إذا في مسيح محترم يريد أن يطرح الأسئلة أو እሺ አስገቡት። እኔ ብላችሁ ጻፉ፣ አስገባችሁ።
እሺ በተስፋ ሰላም ነው። በተስፋ ይሰማል። ሰላም ጤና ይስጥልኝ። ሰላም ነው። እንዴት ነህ? አዎ ይሰማኛል። ይሰማል። እሺ ኦኬ። አንድ ጥያቄ ነበረኝ አጋጣሚ። እሺ ጥያቄ አጋጣሚ በእስልምና አስተምህሮ አዳምና ሔዋን አለ አይደለ? አዳምና ሔዋን አለ። እሺ ኦኬ። መጀመሪያ የተፈጠረውን አዳም ነው ወይስ ሔዋን? አዳም። አቤት አቤት፣ አዳም አይደለ? ሄሎ፣ ምንድን ነው የማይሰማው? አዳም ነው አይደለ? እሺ ይቅርታ፣ ምን ነበር ያልከው? እንደገና ይሰማል። እንደገና ይሰማል። ያው ይሰማል። በጣም ይዘገያል ግን። እሺ ሄሎ፣ በቃ ኔትወርክ ይስተካከልና ትመጣለህ። አንድ ጥያቄ ይቅርታ ጋር አንድ ጥያቄ ልድገም። እሺ እንትን ነበር ነብይ እንትን ገነት ጀነት ሲገባ አንድ ካፊር ወይም አንድ ክርስቲያን መግደል ግዴታ ነው ማለት መጽሐፉ እንዴት ነው? አሁን ይሄ ነገር ክርስቲያኖችንና ካፊሮቹን ግድ መግደል አለበት ጀነት ለመግባት? ጀነት ለመግባት በአንድ አላህ ማመንና እርሱ ባዘዘ መልኩ መልካም ስራን መስራት ነው። በዚህ ማስረጃ አላህ በጣም በርካታ ቦታ ላይ ይናገራል። የተወሰነ ንስተ በሱረት ሉቅማን ላይ አላህ ምን ይላል? ቁጥር 6 ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካም የሰሩትን ገነትን አስገባቸዋለሁ ይላል። አየህ። በሌላ ቦታ ላይ ወዐደ ላሁ ለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። እነዚያ በአላህ አምነው መልካም የሰሩትን ገነትን ያስገባቸው አላህ ቃል ገብቶላቸዋል ይላል። በሌላ ቦታ ላይ ምን ይላል? ወበሽር ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናት ይላል። እነዚያን በእኔ በአላህ አምነው መልካም የሰሩትን ገነትን እንደሚገቡ አብስራቸው ይላል። ይሄ ነው አንድን ሰው ሰላማዊ የሆነን ሰው መግደል የዓለምን ሰው እንደ መግደል ነው ከአላህ ዘንድ። ለምን ክርስቲያን አይሆንም? አላህ ይህም በቁርአን ላይ ሲናገር ምን ይላል? ሚን አጅሊ ዛሊከ ከተብና ዐላ በኒ እስራኤል አነሁ መን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርድ ፈከአነማ ቀተለ ናስ ጀሚዓ ይላል። አንድን ሰው የገደለ የዓለምን ሰው እንደገደለ ነው ኃጢአቱ ከኔ ዘንድ አለ። ሊዋጋህ የመጣ ሰላምን አልፈልግም ብሎ ጸብ የሚያጭርን ሰይፍ ይዞ መትዋጋለሁ ካላለ በስተቀር ሂደህ ሰላማዊ ሰውን መንካት አይቻልም። ለምን? የሌላ እምነት ተከታይ ሆነ። እንዳውም መልካም ዋሉላቸው ብሎ ነው ያዘዘው። ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊዲን ይላል። እነዚያ በሃይማኖታቸው ያልተዋጓችሁን መልካም ብትውሉላቸውን ያልከለክላችሁም ይላል። ለእነርሱ መልካም በመዋል እንዳውም የእኔን ውዴታ ታገኛላችሁ ሁሉ ይላል። ለምን? የሌላ እምነት ተከታይ ሆነ። ነቢያችን ሰለላሁ ዐለይሂ ወሰለም እንዳውም መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። ሰላማዊ የሆነን ከሙስሊሞች ጋር የሰላም ቃል ኪዳን ያለውን የሌላ እምነት ተከታይ የገደለ የገነትን ሽታ አያገኝም ብለዋል። የገነትን ሽታ ቃል ኪዳን እስከሌለው እዚህ ጋር ላቋርጠህ ከይቅርታ ጋር ቃል ኪዳን ከሌለውና እምነቱን አልቀበልም ቢል በዚሁ ለማብራት ቃል ኪዳን ባይኖረውም ራሱ ቃል ኪዳን ባይኖረውም ሰላማዊ እስከሆነ ድረስ እያልኩኝ ነው። የምትዋጋው ምን አይነት ሰው ነው? ሊዋጋ የመጣን አካል ብቻ ነው። ሀታ ይሄ ሙስሊምም ቢሆን ራሱ ተዋጉት ብሎና ሙስሊምም ቢሆን በሙስሊሞች መካከል ጸብን አጭሮ ሰውየው
ታው ብለዋችሁ ገስጹት፣ መጀመሪያ አስታርቋቸዋል። አልታረቅም ብሎ ወሰን አላፊ ከሆነ ግን ተጋደሉት ይህን ሰው ሁሉ ይላል፣ ሀታ ሙስሊም ቢሆን። ስለዚህ አላህ በቁርአን ላይ ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያ የሚጋደሏቸውን ተጋደሏቸዋል። የሚጋደሉንም ብቻ ከእነርሱ ውጭ ሌላ ደንበር ማለፍ አይቻልም። ወላ ተዕተዱ አለ። ወሰን አትለፉ አለ። ወሰን አትለፉ ማለት ነው ማለት ነው ያልተጋደሏቸውን እንዳትጋደሉ ማለት ነው። ልክ ነው። ማናቸው እነሱ መጠየቅ ይችላለሁ። እዛ ላይ መጠየቅ ትችላለህ። እነዛ የሚጋደላችሁ ተጋደሉ የሚለው እነማን ናቸው? የሚጋደሉ እኮ የሚጋደል አሁን አላህ ራሱ መፍረድ የቻለ ለምን የሚጋደላችሁ ግደሉ ይላል? ልክ እግዚአብሔር ለምሳሌ መጽሐፍ ቅዱስ ላይ ምን ይላል? እኔን የሚሰድቡኝን ግደሉ ይላል። ለምን ግደሉ ይላል? እግዚአብሔር ሴቶችን ግደሉ ይላል፣ ህፃናቶችን ግደሉ ይላል፣ ሽማግሌን ግደሉ ይላል። ተሳሳተ መረጃ ነው። አዲስ ኪዳን ላይ አለ። ምናልባት ብሉይ ኪዳን ላይ ያን ያለው እግዚአብሔር ነው አይደለም ነው ጥያቄው። እግዚአብሔር ነው አይደለም ግደሉ ያለው? እሱ በብሉይ ኪዳን ነው። አዲስ ኪዳን ከመጣ በኋላ ግን መጽሐፍ ላይ ነብያል ማን ነው ባዩ ነው ጥያቄው። የአሁኑ አምላክ ነው ያንን ሲል የነበረው ወይንስ የአሁኑ አምላክ አይደለም? የአዲስ ኪዳኑ አምላክ ነው ያንን ያለው ወይንስ አይደለም? እሺም መልሳት። አንድ አምላክ ነው ያለው የሚለው እሱ ነው። የብሉይ ኪዳን አዲስ ኪዳን አምላክ ነው አይደለ? ግደሉ ሲል የነበረው እዛ ህፃናቶችን፣ ሴቶችን ህፃናቶችን፣ ሴቶችን የሚል እንኳን አላየውም። አለ ላሳየህ። በቃ መጽሐፍ ቅዱስ ይዘሃል? ላሳየህ መጽሐፍ ቅዱስ መጀመሪያ ጥያቄ እንዲጨርስና ታሳየኛለህ። ችግር የለውም። መጽሐፍ ላይ ላሳየህ። ህፃናቶችን፣ ሴቶችን ግደሉ የሚል አላየሁም ብላል። ላሳየህ እና እሱ ታሳየኛለህ። ችግር የለውም። መጀመሪያ ጥያቄ እንዲጨርስና መጀመሪያ ያመጣኝ አንድ ጥያቄ ልጠይቅህ ነበር እና እሱን ታሳየህ። ትጠይቃለህ። አብሽር፣ ላሳየህ። ችግር የለውም እኮ መጀመሪያ ልጠይቅህ። ምነው ቸኮልክ ለማሳየት? ታሳየኛለህ። እሺ ይታያቸዋል ክርስቲያኖች። ያው የሰራዊት ጌታ እግዚአብሔር ምን አለ? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌክ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። ከዚያ ቀጥሎ እግዚአብሔር ምን አለ? አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። ያሰላ ህፃናቶችን፣ ሴቶችን ግደሉ። ልጀምርላችሁ ነው። ይህንን አሁን ትቃወመዋለህ? ግደሉትን የሚለው ቆይ ልጨምርላቸው አንድ ጊዜ። ሌላ ቦታ ላይ እግዚአብሔር ምን አለ? ሽማግሌውንና ጎበዝን፣ ቆንጆይትንና ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ። ግደሉ። ይህንን ትቃወመዋለህ? አሁን ትቃወመዋለህ ማለት ይህንን እግዚአብሔር ትቃወመዋለህ? እንደዚህ በማለቱ ትቃወመዋለህ እያልኩ ነው። ቆይ አንዴ፣ ይሄን ያለው ያንተ አምላክ ነው አይደለ? ብሎ አለ። እሺ ችግር የለም። ትቃወመዋለህ ነው የእኔ ጥያቄ። ትቃወመዋለህ እንዴ ማለት? እቃወመዋለሁ። ህፃናቶችን ግደሉ ማለት ነው። እቃወመዋለሁ። እና ለምን መሐመድን አትቃወመውም ታዲያ? እንደዛ እያለ በጣም ጥሩ። ነቢ ስለ ላ ስለም ህፃናቶችን ግደሉ ያሉበትን ችግር የለም፣ እቃወማቸዋለሁ። አሳይ። የስድስት ዓመት ልጅ አግብቶ ከመድፈር በላይ ምን መግደል አለ? ከግድያ ይተናነስ። ህፃናቶችን፣ ሴቶችን ግደሉ ያሉበትን አሳየኝና ልቃወማቸው። ነቢ ስ ላ ስለም ታሳይኛለህ አለ። እሱማ ቆይ መጀመሪያ እሱን አሳያለሁ። አሁን ስላለ ያስኩ መጽሐፍ ግን ጥያቄን ትምህርት ምን ነበር? መጽሐፍ አልያዝኩም እና አሁን አንድ ጥያቄ ነበረኝ። በእናንተ የሰው ልጅ ከምንድን ነው የተፈጠረው? ወይ አንዴ እኔ አወጣልሃለሁኝ መጽሐፍ ስላልያዝኩ ነው ብሎናል አይደለ? እኔ አወጣልሃለሁኝ አንተ ብቻ ንገረኝ። ህፃናቶችን፣ ሴቶችን፣ ሽማግሌን ግደሉ ያሉበት ቦታ ካለ ወላሂ እቃወማቸዋለሁ። ለምን ነብይ? አሁን የሰው ልጅ ከምን ነው የተፈጠረው? እሱ ነበር ማወቅ የፈለጉት። አንድ ረስ ጨርስና ወደ ቀጣዩ ረስ ትሄዳለህ። ችግር የለም። አሁን ማሳየት ትችላለህ? አትችልም ወይ? እኔ ላሳይ ስለሆነ ማለት ነው። ግደሉ እንዳላሉ አረ ብሏል። የት ታሳየኛለህ? እሱማ በሄድክበት ለዛ አይደል የምትገሉት? ያሉበት ቦታ ካለ አሳይሽ፣ ችግር የለም። ያሉበት ቦታ እኔ እንትኑ ጎጹ ስለማላውቀው ነው። እሺ ለማንኛውም እሺ ላሳይህ። እኔ ነቢያችን ሰለላሁ ዐለይሂ ወሰለም አደራ ሴቶችን፣ ሽማግሌ፣
ህፃናትን እንዳትገሉ ያሉበትን ቦታ ላሳየህ ነው። መርጠህ ነው የምታሳዩኝ። ከዛ ግደሉት የሚሉትን እኮ ልታሳየኝ አትችልም። እሱ ይገባኛል። ግን ይሄ አይደለም እኮ እሱን አንተ ዘየኝ የለም እያልኩ እኮ እኮ እሱ እኮ እኔ ስለሌለኝ ነው። አሁን የምጠይቀህ ሌላ ጥያቄ አለኝ እና የሰው ልጅ ለምን ነው የተፈጠረው? ነብዬ ላይ ዋሽተሃል አይደለ? ያንን ሳላጠራ ወዴትም አትሄድም። ቆይ አንድ ጊዜ አረ ውሸት አይደለም። እኔ ሁለተኛ ውሸት አይደለም ካልክ በማስረጃ አፋጥጣለሁ። ካላመጣ ወዴትም አትሄድም። ወሳል አይደል? አሁን ውሸታም እንደሆንክ እኔ ላሳየህ ነው። ነብያችን ሰለላሁ ዐለይሂ ወሰለም አደራ ህፃናት የለውም። ከአንተ በላይ የሚዋሽ እኮ የለም እዚህ እኮ እሱ አንተ ስፖርቱን የሚያራግፍ ሰው ይሄ ናቸው ክርስቲያኖች። በማስረጃ የማውራት እንትን የላቸውም። ልክ ማስረጃ እንዳጡና እንትን ሲሉ ጊዜ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተሳደቡ መስሏቸው በራሳቸው ላይ ያለን ነገር ያነሳሉ። የክርስቲያኖች ትችት ሙሐመድ እንዴት ነቢይ ሆኖ ቁጭ ብሎ ይሻላል? ሙሐመድ እንዴት የዘር ፈሳሽ ያል? ሙሐመድ እንዴት ብሎ ከሚስቱ ጋር ይገናኛል? ሙሐመድ ከይፍ ያኔ የሚተች ነገር ሌላ እንደሌለ እያሳያቸውን እኮ ነው። አላውቃቸውም እንጂ ነቢይነታቸውን የሚያስተች ነገር አታችሁ። በሰው ላይ የሚሆንን ነገር ስታነሱ ጊዜ ምን ያክል ሙግታቸው በእርሳቸው ላይ ደካማ እንደሆነ እና እርሳቸውን የሚያስተች ነገር እንዳላገኛቸው ትልቅ መልስ እኮ ነው ይሄ ንግግራቸው። አላውቃቸውም እንጂ ሙሐመድ ስፐርም ያሉ ሰው ናቸው። ስፐር ያሉ ሰው ናቸው። እንደኔ እናንተ ሰው ናቸው። አንድ ነቢይ የዘር ፈሳሽ ካየ ነቢይነቱ ሐሰት ነው የሚል ካለ መጽሐፍ ቅዱስ ላይ በዚህ አቋም ከሄዳችሁ ነቢያቶቻቸውን ሁሉ ጠራርጋችሁ ካዳችሁ፣ እነ አብርሃም እነ ሙሴ እነ ሁላችሁን ካዳችኋቸው የጌታ ሰው። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም ሴቶችን፣ ህፃናቶችን፣ ሽማግሌን አትግደሉ ነው ያሉት። ይሄን ደግሞ ላሳያችሁ። ሌላም ጨምርላቸዋለሁ። ሌላም ሰርፕራይዝ ላድርጋችሁ። ቀሳውስቶችንና መነኩሴን እንዳትገሉ ሁሉ ብለዋል። የሚገርም የሚደንቅ ላተክትሉ ቅሲሰን ወላ ራሂበን አሉ። ቆይ ላሳያችሁ። ነቢያችን ሰለላሁ ዐለይሂ ወሰለም አደራ ህፃናትን፣ ሴቶችን ሞጣ እንዴት ነው? እኔ ጥያቄ አለኝ፣ ግን በፊት ሮመዳን ሳልክ ራሱ ሮመዳን 15 ጀምሬ አስገባኝ ብለህ አላስገባኝም። እሺ ትገባለህ። እዳ ያለበት ሰው እንዴት ነው ሮመዳን የሚጾመው? አንድ ችል ጨርስ። ያውና እዚህ ጋር ሐዲስን ታገኝታላችሁ። ምን ይላል? አቡ ዳውድ 2614 ላይ ታገኝታላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ከአንድ ወደ አማርኛ አልቀየርላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ወደ አማርኛ አልቀየርላችሁ። ያውና ወደ አማርኛ አልቀየርላችሁ። ቅዱሳን ጎግል ዐለይሂ ሰላም በትክክል ከተረጎሙት እንመልከት። እዚህ ጋር ምን ይላል? እስኪ በፈጠራቸው አንብቡት ይሄን ቃል። ነቢያችን ሰለላሁ ዐለይሂ ወሰለም ምን እንዳለው ምን ይላል? ሽማግሌን፣ ልጅን፣ ወጣትን ወይንም ሴትን ሽማግሌን፣ ሴትን፣ ልጅን አትግደል አሉ ነቢ ሰለላሁ ዐለይሂ ወሰለም። አትግደል። እግዚአብሔር ምን አለ? ሽማግሌን፣ ጎበዙን፣ ቆንጆቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ አለ። ነገር ግን ገዳይ ነው የሚባለው ማን ነው? እስልምና ገዳይ ነው። እስልምና ገዳይ ነው። ያው ነቢ ሰለላሁ ዐለይሂ ወሰለም አደራ ሴቶችን፣ አደራ ሽማግሌን፣ አደራ ህፃናትን እንዳትገሉ ይላሉ። ምን ይሻላል? ይሄ ነው። ለማንኛውም እኛ እዚያ ቦታ ላይ ነቢያቶችም ሆነ እውነተኛ ያው ነቢያት አምላክ ህፃናቶችን ግደሉ አይሉ። ወላሂ መጽሐፍ ቅዱስ ተበርዟል የምንላቸው ለዚህ ነው። አምላክ እንዴት ነው ህግ ያልወረደለትን ህፃን ልጅ ግደሉ ብሎ ህግ የሚያወርደው? አምላክ አላህ በቁርአን ላይ ሲነግረን ምን ይላል? ወማ ኩና ሙዓዚቢነ ሐታ ነብዓተ ረሱላ ይላል። እኔ መልእክተኛን ነቢይ ሳልክ የምቀጣ አይደለሁም አለ። ነቢይ ደርሶት ያ በዚያ ነቢይ ላይ የተወረደው ህግና ስርዓት ደርሶት ያ ሰው ይህንን አልቀበልም አሻፈረኝ ካለ እንጂ ያንን ህፃን ልጅ ግደሉ የሚል ህግ በፍጹም አያወጣም የነቢያት አምላክ። ነቢያቶችን በፍጹም ህፃናትን ግደሉ አይሉም፣ ሴቶችን ግደሉ አይሉም። እሺ እናስ አስረዳኝ፣ መልስልኝ።
ጥያቄን አይሰማም። እሺ ድጋማ ጥያቄህን ምን ነበር ያልከው? ጥያቄ የሰው ዕዳ ያለበት ወይም የሰው ገንዘብ ያለበት ሰው በረመዳን ማለት እንዴት ነው የሚጦመው? እንዴት ተቀባይነት አለ? ሁለተኛስ ያንን ዕዳ ሳይከፍል ቢሞት መክፈል ባይችል ቤተሰቦቹ ይክፈሉለት። የሰው ዕዳ ያለበት ሳይከፍል የሞተ ሰው ቤተሰቦቹ ለዚያ ሰው መክፈል አለባቸው። የመክፈል አቅሙ ከሌላቸው ምህረት ይጠይቁለት ባለቤቱን ሄደው እኛ መክፈል ቤተሰቦቹ አልችልም ይቅር በለው አውፍ በለው ብለው ለዚያ ሴት እሺ። አንድ ጊዜ ጥያቄ ነበረኝ። እሺ የመጦም የሲሶምስ አሁን ዕዳ ያለበት መጦም ይቻላል? ተቀባይነት ያለው የሰው ብድር በመያዝ ግን ወንጀለኛ ይሆናል። እሺ ጥያቄሽ ምንድን ነው? ስለ እስልምና ረመዳን ላይ ሙሉ ሰምቼ ነበረ እና ስለ እስልምና አጠር አድርገህ ብታስረዳኝ እና ከክርስትና ጋር ምንድን ነው ልዩነታቸው የሚለው ለመጠየቅ ነው የገባሁት። እሺ ባጭሩ የሰራሁት ቪዲዮ አለ፣ መጀመሪያ ላይ ፒን ያደረግኩት ቪዲዮ አለ። እሱን ብታዩት እወዳለሁ። እስልምናና ክርስትናን ባጭሩ አነጻጽሬ የሰራሁት 5 ደቂቃ የሚሆን ቪዲዮ ነው። ክርስቲያን ልጅ ጠይቃ ነው። እንግዲህ ባጭሩ እስኪ እናነጻጽራቸው። እስልምና ሃይማኖትና ክርስትና ሃይማኖት ፍትሃዊ ይሆናል ከሁለቱም መጽሐፍቶች ያለውን በመናገር ማለት ነው። ከእስልምና ስንጀምር ጊዜ እስልምናን ሃይማኖት አምላክ ራሱ ነው የደነገገው። ሰው ምድር ላይ የመሰረተው ሃይማኖት አይደለም። አንደኛ። ሁለተኛ ለነቢያቶች ተደንግጎ የተሰጠ ሃይማኖት ነው። አምላክ በቀጥታ ነቢያትን እዚህ መንገድ ላይ ሆኑ ብሎ ያዘዘበት እና አማኞችን ያዘዘበት ነው። ሌላው ነቢያቶች ያዘዙበት ነው፣ ትውልዶቻቸው። ሌላ ነቢያቶች የኖሩበት ነው። ለዚህ ማስረጃ በሱረት ሹራ ላይ አምላክ አላህ ራሱ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል። እራሱ አምላክ ነው የደነገገው። ሰው ሰራሽ ምድር ላይ ሃይማኖት አልከተለም። ሰው ሰርቶ ምድር ላይ ነቢይም ቢሆን ቢሰጠኝ አልሰማም፣ አልከተለም። ሮች አላለም። ከአምላክ ዘንድ ያ ነቢይ ታዞ የመጣበት ሃይማኖት መሆን አለበት። ስለ ቀጣዩ ዓለም የሚወስንልኝ አምላክ ራሱ እንጂ ሰው አይደለም። የአምላክ በቀጣዩ ዓለም ምን እንደምሆን የሚነግረኝ ራሱ ነው። በምን መንገድ መሄድ እንዳለብኝ መቅረጽ ያለበትም ራሱ ነው። ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ እኔ ደነገግኩላችሁ ለእናንተም ለቀደምት ነቢያትም ብሎ ስለ እስልምና ይናገራል። እነሆ ይህን እስልምና እኔ ደነገግኩላችሁ ካለ በኋላ ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤበት የነበረውን ሃይማኖት እያለ ይናገራል። ሌላ ነገር እነዚህ ነቢያቶች እነ ያዕቆብ እነ ኖህ ሁላቸውም ሙስሊሞች እንደሆኑና ትውልዶቻቸውንም አደራ ሙስሊሞች ነው ብለው እንዳዘዙ እናገኛለን። ኖህ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ ኖህ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። ያቸው ዮሴፍ ምን አለ? ተወፈኒ ሙስሊምን ወአልሒቅኒ ቢሷሊሒን አለ። አደራ አምላኬ ሙስሊም አድርገህ ክደለኝ ይላል። ያዕቆብ ምን አለ? ወያዕቆብ ያ በንየ ኢነ አላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ ልጆቼ አላህ አንድ ሃይማኖትን እስልምናን ብቻ ነው የመረጠላቸው። አደራ ልጆቼ ሙስሊሞች ሆናቸው እንጂ እንዳትሞቱ አላቸው ይላል። የነቢያቶች ንዛዜ ነው፣ የአምላክ ትእዛዝ ነው፣ ነቢያቶች የኖሩበት ነው። ቦታቸዋል። ወደ ክርስትና ስንመጣ ግን አምላክ የትኛውን ቦታ ላይ ክርስቲያን ሆኖ ብሎ ያዘዘበት አንድን ቦታ ላይ የለም። ሁለተኛ ነቢያቶች አንድም ቦታ ላይ ክርስቲያን ሆኖ ብለው ትውልዶቻቸውን ያዘዙበት ቦታ የለም። ሶስተኛ አንድ የመጽሐፍ ቅዱስ ጸሐፊ እንዳው ተነስቶ ከኦሪት እስከ ራዕይ ድረስ የጻፉ አካሎች አንድ ነቢይ ጠቅሰው አከሌ ነቢይ ክርስቲያን ነበር ተብሎ የተገለጸበት አንድም ቦታ ላይ የለም። ብቻ ወደ ቁርአን ስትመጡ እንዳለ ይሄ ነገር ለዚህ ሁሉ መልስ የምታገኙት ቁርአን ላይ ብቻ ነው። እነዚህ ሁሉ ነቢያቶች እምነታቸው ምን ነበር የሚለውን ቁጭ ብሎ ተቀምጦ ታገኛላችሁ። ይሄ ነው። እሺ ከዚህ በፊት ከቁርአኑ ከመውረዱ በፊት ማለት ምን ሃይማኖት ነበር የሚከተሉት ነቢያቶቹ? በጣም ጥሩ። ነቢያቶች ሙስሊም እንደሆኑ አሁን እየተናገርኩኝ ይህን የገለጠው ቃል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው ቢሆን እሻዋ ስላለፈው እንዴት ልታወቅ ቻልክ? በጊዜያቸው የነበረ መጽሐፍ አምጣልን እንላቸዋለን። ገብቶሻል አይደል? ምክንያቱም እርሳቸው የመጡት ከመሲሁ በኋላ ነው እና ከነቢያቶች በኋላ ነው። ገብቶሻል አይደል?
ነገር ግን ይህን ቃል ተናጋሪው አምላክ ራሱ ነው። ለቀደምት ነቢያት ስገልጥ የነበርኩት አምላክ ለአብርሃም፣ ለሙሴ፣ ለኢስሐቅ ለእነዚህ ሁሉ ስገልጥ የነበርኩት እነሆ ዛሬ ደግሞ ለአንተ ገለጥኩልህ እያለ ቃል በቃል የሚናገር የሆነ አምላክ ነው። ግና ቁርአን ስትከፍችው ጊዜ ከማን እንደመጣ ይነግርሻል። አሊፍ ላም ሚም ዛሊከል ኪታብ ላ ረይበ ፊሂ ሚን ረቢል ዓለሚን ይላል። ይህ ቁርአን ከዓለማት ጌታ ከአላህ ዘንድ ለመሆኑ ምንም ጥርጥር የሌለው መጽሐፍ ነው ብሎ ይጀምራል። በመካከልም ላይ እስከ መጨረሻም ይነግርሻል። ኢና ናሕኑ ነዘልና ዓለይከ ልቁርአን እያለ ይናገራል። እኔ ቁርአንን አወረድኩልህ ባንተ ላይ ይላቸዋል። እርሳቸው ቢሆኑ ስላለፉት የነገሩን እሺ አንመናቸው፣ ከሁሉም ነቢይ በኋላ ስለሆነ የመጡት። ነገር ግን ለአብርሃም፣ ለሙሴ፣ ለኢስሐቅ፣ ለመሲሁ ስገልጥ የነበርኩት አምላክ ነኝ እያለ የሚናገር የሆነ የአንድና ብቸኛ የሆነው አምላክ ነው ቃሉን የገለጠው። ያ ደግሞ ጊዜ የሚገድበው አይደለም። ይህን እናውቃለን። አምላክ ከዚህ ጊዜ ጀምሮ ነው አይባልም። አምላካችን አላህ ስለ ራሱ ሲናገር ነው ይላል፣ ሁወል አወል ወልአኺር፣ እኔ የመጀመሪያውም የመጨረሻውም የሆንኩት ያ አንዱ አምላክ ነኝ ይላል። እኔ አብርሃም አምላክ፣ ኢስሐቅ፣ ያዕቆብ አምላክ ነኝ እያለ እነዚህን ብዙ ቦታ ላይ ያነሳቸዋል። ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ይላል። ሙሐመድ ሆይ እነሆ ዛሬ ወደ አንተ ራእይ አወረድኩልህ ከዚህ በፊት ለኖህ፣ ለአብርሃም፣ ለኢስሐቅ፣ ለያዕቆብ፣ ለሙሴ፣ ለመሲሁ ለእነዚህ ሁሉ ሳወርድላቸው እንደነበር እያለ ይናገራል። በእነርሱም መንገድ ላይ አደረግኩህ እያለ ይገልጻቸዋል። በሱረት አልአንዓም ላይ 18 ነቢያትን በአንድ ገጽ ላይ ከጠቀሰ በኋላ አላህ ምን ይላል? ኡላኢከ አለዚነ ሀደ ላህ ፈቢሁዳሁ ሙቅተዲህ ይላል። እነዚህን ነው ወደ ቅኑ መንገድ የመራቸው ከአንተ በፊት ሙሐመድ፣ እነዚህ ነቢያቶች በእነዚህ መንገድ ላይ ሂድ እያለ ያዛቸዋል። እነዚያም መንገድ ኢስላም እንደነበር ይገልጽላቸዋል። ነቢያቶቹም ራሳቸው የተናገሩትን ቃል ባስተምሮታቸው ጊዜ አብርሃም ምን እንዳለ ይናገራል። አብርሃም ህዝቦቹን ተከታዮችን ሙስሊሞች እያለ ይሰይማቸው ነበር። ቃል በቃ ሱረቱል ሐጅ የመጨረሻው አንቀጽ ላይ ወጃሂዱ ፊላሂ ሐቀ ጂሃዲህ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ይላል። ይህ እስልምና የአባታችሁ የአብርሃም መንገድ ነው እያለ ይገልጻል። ሁወ ሰማኩሙል ሙስሊሚነ ሚን ቀብል፣ እርሱ ከዚህ በፊት ሙስሊሞች እያለ ይጠራቸው ነበር እያለ ይናገራል። አብርሃም ሙስሊም ነበር የሚል ቃል ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊመን ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ አጋሪም አልነበረም በአንዱ አምላክ ላይ ካለ በኋላ ነገር ግን በአንዱ አምላክ ትእዛዝ ላይ ቀጥ ያለ ሙስሊም ነበር እያለ ይናገራል። ይህ ነው። እሺ ጥያቄ ደግሞ ስለ ትንሣኤ ምን ይላል? በጣም ጥሩ። ስለ ትንሣኤ እስልምና በጣም በርካታ ቦታ ላይ ተናግረዋል። ሰዎች ዳግም ትንሣኤ ያደርጋሉ። ሚወት አድርጌው ከይቅርታ ጋር መክዴ ስለ ትንሣኤ የትንሣኤዋ ምዕራፍ የሚል ሁሉ አለ በቁርአን ላይ። የሚገርማቸው የትንሣኤዋ ምዕራፍ ይላል የውመ ሱረት አልቅያማ። ሰዎች ዳግም እንደገና ከቀብራቸው እንደሚነሱና ከአምላካቸው ፊት ይቆማሉ። ምድር ላይ በቆየት ቆይታም ይጠየቃሉ። አምላክ በእናንተ ላይ ነቢያትን ልኬ ነበር፣ መጽሐፍትን አውርቼ ነበር፣ እኔም በብቸኝነት እንድታመልኩ ልኬላችሁ ነበር። ያን ተግብራችኋል ብሎ የሚጠይቅባቸው ቀን አለ። ዘዐመ ለዚነ ከፈሩ አን ለን ዩብዐሱ ይላል። የመካ ከሃዲያኖች ከሞት በኋላ እንቀሰቀስም የሚል እምነት ነበራቸው። ገብቷቸዋል። አላህ ምን አለ? እነዚያ የካዱትም ሰዎች ትንሣኤ እንደማይደረግላቸው እንደማይቀሰቀሱ ዳግም ሞገቱ አለ። ቁል ሙሐመድ እንዲህ ብለህ ንገራቸው። ተናጋሪው አምላክ ነው። በል እያለ እየሰጣቸው ነው ቃልን። ቁል በላ ወረቢ በጌታዬ በአላህ ስም እምላለሁ በላቸው። ለቱብዐሱነ ትቀሰቀሳላችሁ፣ ትንሣኤ ይደረግላቸዋል። ثم ለቱነበኡነ ቢማ ዐሚልቱም ከዚያም ምድር ላይ ስትሰሩ የነበራችሁን ስራ ትነገራላችሁ፣ ትመነዳላችሁ። ወዛሊከ ዐለላህ የሲር ይህን ማድረግ ደግሞ እናንተን ከሙታን አስነስቶ መመንዳት ለአላህ በጣም ቀላሉ ነው በላቸው። ከዚያ በኋላ እንደየስራቸው ወደ ገነት ወይ ወደ ገሃነም ይሄዳሉ። ይህን አምላክ አላህ ሱብሓነሁ ወተዓላ በጣም በርካታ ቦታ ላይ ተናግሯል። ዳግም ሰዎች ይቀሰቀሳሉ፣ ከእርሱ ፊት ይቆማሉ። ይህ ሲናገር አላህ ምን ይላል? ወኩሉን አቲህ የውመል ቂያመቲ ፈርዳ ይላል። እያንዳንዱ ሰው የትንሣኤ ቀን በተናጠል ከኔ ከጌታው ከአላህ ፊት ይመጣል ብሏል። ትቆማላችሁ ከአላህ ፊት እንዳትረሱት ይሄን ቃል። አላህ ሱብሓነሁ ወተዓላ ወለቀድ ጅእቱሙና ፉራዳ ይላል። ከማ ኸለቅናኩም አወለ መራ፣ ልክ መጀመሪያ ብቻችሁን እንደፈጠርኳችሁ ነጠላ ሁናችሁ ብቻችሁን ከፊት የምትመጡበት ቀን አለ ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ማ ሚንኩም ሚን አሐድን ኢላ ሰዩከሊሙሁ ረቡሁ ለይሰ በይነሁ ወበይነሁ ተርጁማን አሉ። ሰዎች ሆይ አሉ ከእናንተ አንድም ሰው አይኖርም ነገ የትንሣኤ ቀን ከአምላኩ ጋር የሚነጋገር ቢሆን እንጂ ያለማንም መካከለኛ አስተርጓሚ አሉ። አላህ ሱብሓነሁ ወተዓላ ሁሉን ሰው በተናጠል አምጥቶ ከፊቱ አቁሞ ይጠይቀዋል። ምድር የሚጠይቀው አላህ በቁርአን ላይ ሲናገር ብናል ፈለነስአለነ ለዚነ ኡርሲለ ኢለይሂም ወለነስአለነ ልሙርሰሊን አለ። እነዛን የላኳቸውን ነቢያቶችን እጠይቃቸዋለሁ ገና አለ።
የተላኩላቸውን ህዝቦቻቸውንም እጠይቃቸዋለሁኝ አለ። ምንድን ነው የሚጠየቁት? የውመ የጅመዑ ላሁ ሩሱል አለ በሱረቱል ማኢዳ ላይ መልእክተኞችን በምሰበስባቸው ጊዜ አለ ይነሳሉ፣ ይመጣሉ ሁሉም ነቢያት። ፈየቁሉ እንዲህም ብዬ ጠይቃቸዋለሁ፣ ማዳ ኡጅብት ህዝቦቻቸው ምን ሰሟቸው፣ ምን ተቀበሏቸው፣ ምን ተገበሩ ብሎ ይጠይቃቸዋል። አድርሳችኋል ይላቸዋል። ይላቸዋል፣ ይቀሰቀሳሉ። ነቢዩ ሰለላሁ ዐለይሂ ወሰለም ይሄንን ሲተርኩልን ሐዲስ ላይ ምናሉ ሁሉም ነቢያት ይቀሰቀሳል፣ የተላኩላቸውም ህዝቦቻቸው ከፊታቸው ይቆማሉ፣ ይጠየቃሉ ማለት አላህ ይጀምራል። ነቢያቶች ይጠይቃቸዋል። እነ ኑህ፣ እነ አብርሃም፣ እነ ሙሴ፣ መሲሁ ይጠይቃሉ። ነቢይ አድርጌ ወደ ህዝቦቻቸው ልኬያቸው ነበር፣ አድርሶ ያልኳቸውን መልእክት አድርሳቸዋል ይላቸዋል። ጌታችን አድርሰናል ይላሉ። አድርሰናል። ህዝቦቻቸው ከዚያ ከፊታቸው ይመጣሉ፣ ይጠይቃሉ። እነሱም ይዞላቸው መጥቶ ነበር። የሚገርማቸው ከሃዲያኖች እዚህም እንደካዱ ነቢያትን እዚያም ይክዳሉ። ማጃአና ሚን በሽሪን ወላ ነዚር ብለው ሸምጥጠው እየማሉ ይክዳሉ። ምንም አይነት ነቢይ አልመጣልንም ነበር፣ ምንም አይነት አስጠንቃቂ አልመጣልንም ብለው ይሸመጥጣሉ። ይወታቻል። ታዲያ ማን ነው የሚመሰክርላቸው ለነቢያት? የዛኔ ይሄ ትውልድ ነው። ይሄ ትውልድ የነቢያትን ሁሉ አስተምሮ የያዘን መጽሐፍ ቁርአን ወጥቶላቸዋልና። ኖህ ምን አስተማረ ለህዝቦች የሚለው አለን ማስረጃ። አብርሃም ምን አስተማረ፣ ኢስሐቅ ምን አስተማረ፣ እነዚህ ሁሉ ያስተማሩት ለህዝቦቻቸው የሰጧቸው ትምህርትና ህዝቦቹ ምን እንዳሉ በዚህ በመጽሐፍ ላይ ማስረጃ አለን። የዛኔ እናንተ መስካሪ ትሆናላችሁ ለነቢያት ሁሉ ተብለናል። በቁርአን ላይ አለ። ሰየቁል ሱፈሃኡ ሚን ናሲ ማ ወላሁም ዐን ቂብለቲሂም አለቲ ካኑ ዐለይሃ ቁል ሊላሂ አልመሽሪቁ ወልመግሪብ የህዲ መን የሻእ ኢላ ሲራጢን ሙስተቂም ወከዛሊከ ጀዐልናኩም ኡመተን ወሰጠን ሊተኩኑ ሹሀዳአ ዐለ ናስ፣ በሰው ሁሉ ላይ ልትመሰክሩ መካከለኛው ትውልድ አደረግኳችሁ እያለ ይናገራል። የትንሣኤ ቀን ኖህ ሲካድ ጊዜ በህዝቦቹ ምን ይላሉ? ኖህ ይጠይቃል። ያውና ኖህ ህዝቦችህ አድርስ ብዬህ ነበር አላደረስንም እያሉ ነው ይለዋል አላህ። አላህ ይሄን አያውቅም እንዴ? በደንብ አድርጎ ያውቃል። ግን እነዚህ ሰዎች በራሳቸው ተመስክሮባቸው አምነው እንዲገቡ ሊያደርግ ዘንድ ነው ሁጃን እዚያን ያቆምባቸው። ማን ነው ማስረጃ? ምንድነው ማስረጃ? አንተ ይለዋል አላህ ሱብሓነሁ ወተዓላ ኖህን። እኔማ ማስረጃዎች የመጨረሻው ዘመን ነቢይና ትውልዶቹ ናቸው ይላል። ኖህ ይባላሉ፣ የዛኔ ይጠራሉ። ለመሆኑ ኖህ ለህዝቦቹ አድርሶ ነበር እንባላለን። አዎ አድርሶ ነበር። ምንድነው ማስረጃችን? ማስረጃቸው ብሎ እንጠይቃለን። አንተ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ባወረድከው ቃል ላይ ኖህን ልከኸው እንደነበር ልክ እንዲሁ ደግሞ ህዝቦቹ አንቀበልም ብለው እንደነበር ያውና ማስረጃ። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውም ያዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ ይላል። ዛቻላራ ኖህንም በእርግጥ ወደ ህዝቦቹ ልኬው ነበር ብሎ አላህ ይነግረናል። ህዝቦቹንም አላህን በብቸኝነት ተገዙ ብሎ አስተምሯቸው ነበር። ከእርሱ ውጭ ሌላ